ድብድብ ተመልካቾቻችን ክብራትና ክብራት የኛ ስለ አሜሪካ ፕሮግራማችን ዛሬ እንግዲህ የምንገኘው ሰሞኑን ስንሰራ ከነበረው ማስታወቂያ አያይዘን እንግዲህ ታላቁ ሩጫ በአሜሪካ ምን ይመስላል የሚለውን እናሳያችሁ ቦታ ላይ ተገኝተናል። እንደምትመለከቱት እጅግ በጣም ብዙ ሰዎች ቦታ ላይ ተገኝተዋል። ዝግጅቱ እንግዲህ የተጠናቀቀው በቅርብ ከአጭር ደቂቃ በኋላ ሩጫው ይጀምራል። አብራችሁ ለምትሆኑ እጅግ አድርገን እናመሰግናለን። ፕሮግራም ሙሉ እናሳያችኋለን። ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰብ ሁኑ። የኛ ስለ አሜሪካ ከታላቁ ሩጫ ከዋሽንግተን ዲሲ ኮራስ የምንገኘው ታላቁ ሩጫ በአሜሪካ ሊዘጋጅ ፕሮግራሙ ሊጀመር ጥቂት ደቂቃዎች ነው የሚቀሩት። እዚህ ጋር የምንወዳቸው በአገራቸውን ባንዲራ በዓለም ላይ ያውለበለቡ ኢትዮጵያን ያስጠሩ የኢትዮጵያ ምርጥ ልጆች ገብተዋል። ርዕይ ስላገኘሁሽ ደስ ብሎኛል። እንዴት አየሽው? በጣም ደስ ይላል። በጣም ደስ ብሎኛል። እኔም እንኳን ለሰባተኛ ጊዜ ታላቁ ግራንድ አፍሪካ ራን አደረሰን። እንግዲህ ሁሉ ጊዜ አብረን ያለነው ከዛ ተጀመረበት ጊዜ ጀምሮ አሁን ደግሞ መጥቼ እንግዲህ ሳይ በጣም ደስ ብሎኛል። እንኳን ደስ ያለ ደራርቱ ሲባል መቼም ያው ኢትዮጵያ ነው። ግድ ይባላል። በየዓመቱ ትመጫለሽ? እመጣለሁ። ዘንድሮ ለምን ለየት ያለ ነው? እንግዲህ ያው እንደምታየው በጣም ግራንድ አፍሪካ ራን እንግዲህ እንደምታውቀው በትንሹ ነው ጀምረው አሁን እንግዲህ በየዓመቱ እያደገ እንግዲህ ይሄንን እዚህ ደርሷል። ለኢምፓክት አዋርዱም በጣም ትልቅ ሆኗል። የሩጫው ተሳታፊም ትልቅ ሆኗል እና በአጠቃላይ በጣም ደስ ይላል። የኢትዮጵያኖች ትብብር፣ መገናኘቱ፣ አብሮነቱ ሁሉ ነገሩ ያው ቡናው ደግሞ ባህላችን ያው አማሻው አለ ቆሎ ደግሞ ቡና የፈላሽ ነው እዚህ ጋር እጠጣለሁንም። ስለዚህ በጣም ደስ ይላል እና በጣም ደስ ይላል። ያው ሁሉንም ኢትዮጵያውያኖች ብሔሩን ሃይማኖት ሳይለይ ብሔር ሳንለይ በኢትዮጵያነታችን በጫዋነታችን እዚህ ተገናኝተን ስንጫወት ስንሮጥ ደስ ይላል። ቴንክ ዩ መልካም እንግዲህ ቡና ጠጪ። በየዓመቱ ትመጣለህ። እስኪ መጀመሪያ አስተዋውቀን። የማያውቁ ሰዎች ካሉ እንግዲህ በኢትዮጵያ አትሌቲክስ ውስጥ ያለን የስራ ድርሻ ቀድሞ የኢትዮጵያ አትሌቲክስ ፌዴሬሽን ሴክሬታሪ ጀነራል ለ9 ዓመት ሰርቻለሁ። አሁን ደግሞ የኢትዮጵያ ኦሎምፒክ የቴክኒክ ዳይሬክተር ነኝ። ሁልጊዜ አራተኛ ነው እዚህ ስመጣ እና በጣም ደስ የሚል ኢትዮጵያዊነትን የበለጠ የሚያስደስት ከአዋርዱም ከውድድሩም በተለይ ዶክተር ጋሻው በጣም የለፋበት በእናንተ ሚዲያ ብዙ ጊዜ ትኩረት የሚሰጠው ስለሆነ ደስ ብሎኛል። እንግዲህ ወደፊት አብረን እንቀጥላለን። ዘንድሮ እንግዲህ ብዙ ኢትዮጵያኖች እኛ እንግዲህ የምናውቀው ኢትዮጵያኖች አትሌቲክስ ሲባል እንግዲህ ኢትዮጵያ ሁሉ ባንዲራ እየተውለበለበ ጀግኖቻችን ስንቀበል ነበር። ዘንድሮ ድል ራቀን። ስለሱ ትንሽ ነገር በይንስ። ብዙዎች ከፋቸው፣ ጨነቀን፣ ተቸገር። ለምንድን ነው? በእርግጥ እንግዲህ እኔም ከተከፉ ሰዎች አንዷ ነኝ። ሆኖም ደግሞ ያው እንግዲህ መቼም የውድድር ነገር ታውቃላችሁና ውድድር ራሱ ውድድር ነው። ወይ ማሸነፍ ነው ወይ መሸነፍ ነውና ውጤቱ በእርግጥ አንተ እንዳልከው ሁላችንም የተከፋንበት ሁላችንም ኢትዮጵያውያኖች የምናውቀው ውጤት የምናውቀው ድል ርቆ የተከፋንበት ነው። ግን ደግሞ አሁን ለምንድን ነው ውጤት የራቀን? ምንድን ነው የምናደርገው የሚለው ነገር ላይ መስራት ነውና ስለዚህ እሱን እንግዲህ በትብብር በተለይ አሁን እኛ ስፖርት አካባቢ ያለ ነው በትብብር በመደጋገፍ ተተኪውን በመተካት ያሉትን ደግሞ አመራሮችን በመርዳት አሰልጣኞች ጋር አትሌቶችም ጋር ያለውን ችግር ከመንግስት ጋርም ከስፖርት ቤተሰብ ጋርም ከሁሉም የስፖርት ቤተሰብ ጋር በመተባበር የተለመደው ኢትዮጵያ የለመደችው ውጤት ለማምጣት በቁርጠኝነት የተነሳንበት ጊዜ ነው። ምክንያቱም በጣም ከዚህ በታች እንዳይሆን ማለት ነው። ይመለሳል በደንብ 100% ይመለሳል። በደንብ ስለ ዘንድሮ በጣም ይቅርታ እንጠይቃለን። Thank you. ክብራትና ክብራት እንግዲህ በጣም ብዙ እንቅስቃሴዎች በጣም ብዙ ፈን ያለበት ቦታ ነው የሚገኘው ታላቁ ሩጫ በኢትዮጵያ
እንግዲህ በተለያዩ ግሮች ያሳየናችሁ ነው ያለነው። ከዚህ ጋር እንግዲህ ከምትመለከቱ በጣም ታዋቂ ነው። ቲክቶክ ላይ የማያውቀው የለም። ግን በዛች ቪዲዮ ነው በጣም ፌመስ ይሆንኳል። ጥያቄ አለው እንዴ? ምን ጥያቄ አለው? እዚህ ጋር ምንም አይጠየቅም። ሰውዬ እንደው ከኢትዮጵያ እንዳንመጣ ሁሉ አደረገን። በሱዳን ነው የመጣው ምናምን ይላል። ኮሜንት ያለገን ብዙውን አያለው፣ ብዙውን እስቃለሁ። ኮሜንቱ ያስቀኛል፣ አያበሳጨኝም። አሁን በሳጨትማ የለም። በጣም ነው የሚያስደስተኝ። እንደ ሴም ታይም ደግሞ በታታሪነት በጥንካሬ ደግሞ ጎበዝ ጀግና የሚል ደግሞ ማለት አለ። እውነትም ደግሞ ነው አንተ ጀግና ነህ። ማትሰራው ነገር የለም። ጋፕለስ አሜሪካ ጋፕለስ ኢትዮጵያ ነው። ቸብዬ አንተ እኮ በጣም ትልቅ ቦታ እኮ ያደረስከን ሰው ነው። እኔን ብቻ አይደለም፣ አንድ ዳዊትን አይደለም፣ ብዙ ሰዎች ጋር እየደረስክ ነው ያለው። ብዙ ሰዎች ጋር ሰዎች ያላያቸው ሰዎችን የት ናቸው ብሎ ያላወቃቸው ሰዎችን እያመጣ ነው ወደፊት። በጣም ነው የምትመሰገነው። የማያንስ በጣም ነው የማመሰግንህ። እኔ አይደለሁም በኔ ስም ኢትዮጵያኖችን በሙሉ አንተ ጋር መጥተው ፈልገው ቢያገኝ ደስ ይለኛል። እሺ እንዴት አየው ውድድሩን? አላለ የተገኘበት ቦታ ስለሱ ትንሽ በለን። እንግዲህ በጣም ደስ የሚል ነገር እኔ ድሮ ኢትዮጵያ በነበርኩበት ሰዓት ታላቁ ሩጫ ተብሎ እዛ አይቼ በጣም እደነቅ ነበር። ዛሬ እዚህ መጥቼ ደግሞ ይሄንን ሳይ በጣም ሌላ ነገር ነው ያስነሳሳል። እኔ እስከ ዛሬ ድረስ ባለመሳተፌ ራሱ በጣም የመጀመሪያ ነው። ወይኔ እሺ ይሄንንም ውድድር ያገኘሁበት ምክንያት ዲኤምቪ ያሬድ በሱ ምክንያት ነው። እሱ ተማት መዝግቦኝ ምናምን ያገኘሁት ማለት ነው። ዋው በዛ ምክንያት ነው ያየሁት። በጣም ደስ ብሎኛል። ብዙዎቻችን መተን ብንሳተፍ በዚህ ላይ ደስ ይለኛል። ሯጭም ነበርክ? ሯጭማ ነበርኩ። ምን ቀርቶኛል? ማስታወሻውን ይዤዋለሁ። ኢትዮጵያ የድሮዋን ይሄው አለች። እና ዛሬ ምን እንጠብቅ? ዛሬማ ወክ ነው የምጠብቀኝ አሉ። ሰዓት የላሱ ልጆች አሉ። ስመጣ ደንግጬ እንዳው ልብሴንም አልቀይርም ብዬ ነበር። ግን እንዲህ መሰባሰቡ እንዲህ ህዝቡ ለምን ስታየው ምን ተሰማ? በጣም ደስ የሚል ስሜት ነው እየተሰማኝ ያለው። በጣም ከሚገባው በላይ ማለት እንደዚህ ኢትዮጵያኖች አሉ ወይ ይላል እና ያንን ነገር በጣም ስላስደሰተኝ አዘጋጆቹም ራሱ ትልቅ ምስጋና ይገባቸዋል። አንተም እዚህ መጣህ እዚህ ቦታ ላይ እኔንም ስላቀረብከኝ እዚህ ቦታ ስለጠየቀኝ ሳላመሰግንህ አላልኩም። አንድ ፕሮግራም አለን ከአንተ ጋር የምንሰራው በቅርቡ አለሁኝ። እንግባ በገባንበት እንውጣ። በገባንበት አዎ እሺ። ስንወጣም እንደዚህ ነው እንድታቁልኝ። ከረቤላ ማስቲካ አልመጣም። ማስቲካ መፋቂያ። አዎ እያረምከው ድሮ ከረቤላና ማስቲካ ምን ተነበረ መንገድ ባይኖርም እኮ ይላል። ማስቲካ ባይኖርም ይላል። ሰመራ ማራ በጀውሎ ተከስቷል አሜሪካ ላይ። አዎ ተከስተናል። አዎ በናና ማስቲካ ትዝታ ቀስቃሽ ማስቲካ ጦርም አለ፣ ቀረፋም አለ፣ መፋቂያ አለ፣ ባለ ዥንጉርጉሩም ባለ ኖርማል ማለት የታሸገ ፓክድ ነው መፋቂያው። የሃይጂን ደረጃውን የጠበቀ አሜሪካ ሀገር ፓክ አድርገን ያመጣው። ይሄ ጉዳዩ ፓክድ አይደለም ምናምን የሚሉት ነገር ስላለ ነው። ወደ ሌላ ነገር አይወስድም። መፋቂያው ይታማል። ግን እኔ ብዙም እንደዚህ አይነት ነገር አልወድም። ብዙም ትዝታ ለመመለስ ነው። ብዙ አመት ከኢትዮጵያ የራቁ ሰዎች በተለይ በናና ማስቲካ ማለት ትዝታ አለው። በበናና መቼም ያልጀነጀነ ሰው የለም። ስጦታ ነገር ሰጣለ። መፋቂያም ደግሞ እስክመጣ እየጠበቅ ያረጋል። የምናስቀምጠውስ ታዲያ በናና በብርጭቆ ሲኒ ላይ እዚህ ጋር የሚያስቀምጥ ሰው አውቃለሁኝ እኔ ከኋላ አደስ ነገር። አዎ እሱ ለአለ ሰውም ደስ ብሎት ነው ወደ ትዝታ መለስ ያደርጋል። ያው ጋዘሪንግ ጋር ስብስብ ነው ኢትዮጵያን የሚሰበሰቡበት ስለሆነ እንግዲህ ትዝታችሁን መለስ እንድታረጉ አለ። እጃችን ላይ ቀረፋ አለ፣ ጦር አለ፣ መፋቂያ አለ። ያዙ ችፍርቅ ሳይሆን የጅማው ነው ይሄኛው። አዎ አይ ቫሪዬሽን ነው። አንተ በቀዳማዊ ኃይለ ሥላሴ ጊዜ ወጣው ታዳስ በችፍርቅ ነው ያደረገው። እንዴት አየው? በጣም አሪፍ ነው። ቆንጆ ኳስ ላይ ነበር የመጣው። ደስ ሩጫው ላይ ነው። ጋዘሪንጉ ደስ ይላል። ሰው ደስ ይላል። በጣም ታዋቂ ሰዎች አሉ፣ አትሌቶች አሉ። በጣም የሚያምር ጊዜ ነው ያለው። እንግዲህ የበለጠ ደግሞ ተሻለ ይሆናል። አብረን እያዋልን ስንሄድ ቆንጆ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ወደ ስራ እንጂ ባናና ማስቲካ
ባናና ማስቲካ መፋቂያ እንላለን። መግዛት የሚፈልግ ያው አላማው የሚገዛ ሰው ትዝታ መለስ ለማድረግ ቢቀመጥ ቤት ራሱ ቢቀመጥ ዝም ብለህ ታዲያ ፓኬቱ በፊት እኮ ደብተር ውስጥ ታስቀምጣለህ። ፖፖቲን ጠፋች እኮ አይ ፖፖቲን ነበር ልትገኝ አልቻለችም። የናይንቲስ ወደ 60 ሳንቲ እኮ በጣም ዘርፈ ነው የምትገባው። 60 ሳንቲ መፋቂያ አለ። ወደ ስራ ባናና አለ። ወደ ስራ ባናና ከረሜላ ኤርፖርት ላይ ተገናኝተን ነበር። እንግዲህ 3 ቀን ሆናችሁ። እንዴት ነበር 3 ቀን እንግዲህ እንዴት ያያችሁት ነው? በጣም ጥሩ ጊዜ እያሳለፍን ነው። እንግዲህ ግራንድ አፍሪካን ራን ዘንድሮ ለ7ኛ ጊዜ ይካፈላል። ለመጀመሪያ ጊዜ ተገኝቻለሁ። በጣም ደስ የሚል ውድድር ነው። ብዙ ኢትዮጵያኖች በአንድ ላይ ተሰባስበው የሚሮጡበት የሚገናኙበት፣ በተለይ ህፃን ልጆች ባህላቸውን እንዲያውቁ ኢትዮጵያዊነታቸውን እንዲያውቁ የሚገናኙበት የሚያወሩበት ውድድር ስለሆነ በጣም ጥሩ ነው። እንዴት አየሽው? አሁን ግርግሩን ህዝቡን እንደዚህ ኤክስፔክት አድርገሽ ነበር? ኢትዮጵያ ያለሽ መቼም በየዓመቱ ይደረጋል ሲወራ መቼም ሰምተሻል። መጥተሽ ደግሞ ካየሽው በኋላ እንዴት ነው? በጣም ከጠበቅኩት በላይ ነው። ማለት ያው 7ኛ ዓመቱ እንደመሆኑ በጣም ብዙ ተወዳዳሪዎች ተሳትፈውበታል። በተለይ ህፃናቶችን ውድድሩ እንግዲህ በጣም ትልቅ ውድድር ነው። ለወደፊት እንግዲህ በጣም ትልቅ ሆኖ ከዚህ በበለጠ እንደሚሆን ባለሙሉ ተስፋ ነው። ሰፋ አድርገን ከዲሲ መውጣ ብለን ደግሞ የተለያዩ ኢትዮጵያውያን ባሉበት ከተማ እንደረጋለን ተስፋ እናደርጋለን። እና ምን እንጠብቅ እንግዲህ በቆይታሽ? በቆይታዬ እንግዲህ መልመለሽ ትሄጃለሽ? የሚሮጡም ከዚህ መልመለሽ ትሄጃለሽ? ለኢትዮጵያን ወክለው የሚሮጡ በጣም ትንንሾች ላይ በጣም ጥሩ ጥሩ ልጆች አሉ። በተለይ በሴትም በወንድም የሚያሸነፉ ጥሩ ጥሩ ልጆች አሉ። እንግዲህ ያው ሯጭ የሚገኘው ከእንዲህ አይነት ውድድሮች ላይ ነው ማለት ታለንታቸው እየወጣ የሚሄደው። ስለዚህ እንዲህ አይነት ውድድር መኖሩ በተለይ ለህፃናት ተተኪ አትሌት ለማፍራትም እንዲህ አይነት ውድድር በጣም ትልቅ አስተዋጽኦ ስላለው እንግዲህ እዚህም ከሚኖሩ ኢትዮጵያውያኖች ወደፊት ኢትዮጵያን የሚወክሉ ኢትዮጵያን የሚያስጠሩ አትሌቶች እናገኛለን ብዬ አስባለሁ። ተስፋ አለን። ቆይታችን ተሳካ ይሁን። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።
ታላቁ ሩጫ በአሜሪካ ላይ ነው የምንገኘው። እንግዲህ እንደምትመለከቱት እዚህ ቦታ ላይ በጣም ብዙ ለሀገራቸው ባንዲራ ያውለበልቡ ሀገራቸው ከፍ ያደረጉ ብዙ ኢትዮጵያውያን እዚህ ቦታ ላይ ተገኝተዋል። ከነዛ መካከል እንግዲህ አንዱ እማንረሳው የትዝታችን አስፋ መዝገቡ እዚህ ጋር ይገኛል። አስተዋወቁ አሴ። እሺ እንዴት ነው? ስላገኘሁ ደስ ብሎኛል። በጣም እኔም ደስ ብሎኛል ስላገኘኋችሁ፣ በጣም ደስ ብሎኛል። ወደዚህኛው ፕሮግራም ከመጣችሁ በፊት እንግዲህ አንተ ጥንት የጠዋቱ እንግዲህ ድሮ በጣም ሆ ብለን በምን ደንገፍበት ጊዜ ከነ ኃይሌ ገብረስላሴ ጋር አንተም ትልቁን እንግዲህ ኢትዮጵያ ማድረግ ካስጠሩት መካከል አንዱ ነው። የዛን ጊዜውን አስታውስ። ደግሞ አሁን ደግሞ ኢትዮጵያ ድል እያጣች ነው። እስቲ ስለሱ ትንሽ ነገር በለን። እውነት ነው። ያው በእኛ በነበርን ጊዜ እያልን እናውራ። ያው በነበረው ሁላችንም ያው ወርቃማ ጊዜ ነበር። ሁላችሁም እንደምታውቁት በጣም ጥሩ ጊዜ ነበር ያሳለፍነው። እንግዲህ ሁልጊዜ ሰርግ የለም። አንዳንድ ጊዜ አለ አይደል? ይሄ ደግሞ ስፖርት ነው። ሌሎች ደግሞ ከኛ የተሻለ ተዘጋጅቶ በአሁኑ ሰዓት እኛ ደግሞ ወደ ታች እየሄድን ነው። እንግዲህ ወደፊት ደግሞ የተሻለ ነገር ይሰራሉ ብለን የምናስባቸው እዛ በአመራር ደረጃ ያሉ ከኛ ጋር የሮጡ አትሌቶችም አሉ። በቅርብ ጊዜ ነው ፌዴሬሽኑን የያዙት። ወደፊት ደግሞ ጥሩ ሰርተው ጥሩ ነገር ይመጣል ብዬ አስባለሁና ስፖርት ያው አትሌቲክስ እንደዛ ነውና ወቅታዊ ነው። አንዱ ሀገር ከፍ ሲል አንደኛው ደግሞ የነበረው ጄኔሬሽን እየቀነሰ ሲሄድ እንደዛ ስለምን ተተኪ ላይ በጣም መሰራት አለበትና ጥሩ ይሆናል ብዬ አስባለሁ ወደፊት። በጣም አሪፍ። ዛሬ ደግሞ ስለተገኘንበት እንግዲህ ለሰባተኛ ጊዜ ታላቁ ሩጫ በዚህ በሰሜን አሜሪካ የተደረገ ነው። እናንተም እንግዲህ እዚህ እንትን ላይ ያላችሁበት ስለሱም ትንሽ ነገር በለንስ። አዎ ከሲጀመር ጀምሮ የመጀመሪያም ሲጀመር ጀምሮ ሮጫለሁ። ሁለተኛ ነበር የወጣሁት የመጀመሪያውን። ከዛ ጊዜ ጀምሮ ያው መጥቼ ከቤተሰብ ጋር እዚህ ተሳተፋለሁ። በጣም ብዙ የኢትዮጵያ ኮሚኒቲ የሚሰባሰብበትና ትልቅ ነገር ነው። በጣም ደስ ይላል። በዛ ላይ ደግሞ ያለው አዋርድ አለ፣ ሽልማት፣ ኢምፓክት፣ ተጽዕኖ ፈጣሪ ሰዎችን ይሸለማሉ። ነገም ፕሮግራም ይኖራሉ እና በጣም ብዙ የተጠፋፋ ሰው የሚገናኝበት ሆኗል እና በጣም ደስ ይላል። በጣም ደስ ብሎኝ ነው የምመጣው ሁሌ። ቴንክ ዩ። የምትጨምረው ነገር አለ? እንግዲህ የሚጨምረው ነገር ቢኖር ይሄ ውድድር በዚሁ እንዲቀጥል ሁላችንም እንድናበረታታቸው ነው። ዶክተር ጋሻውን በጣም ደስ የሚል ውድድር ነው። ሁላችሁም እንደዚሁ እንደተሳተፋችሁ ደግሞ የሚቀጥለው ዓመት በሰላም ሁላችንም ያደርሰን እላለሁ። አመሰግናለሁ ስለጠየቀኝም። ቴንክ ዩ በጣም እሺ። ቴንክ ዩ። ገብተናል። እንደምትመለከቱ ነው እንግዲህ ታላቁ ሩጫ ሊጀምር ከመጀመሩ በፊት እኛ ደግሞ ቡና እንጠጣለን፣ ቡና እንወዳለን። ቡና ስናነሳ ደግሞ ታዋቂዋ አርቲስት በሰንሰለት ማያውቃት የለም። በጣም የሚያምረው። አመሰግናለሁ ቼፒ። እንዴት ነው? በጣም ቆንጆ ነው። እንግዲህ እንደምታየው ደስ ይላል። ቡና ደግሞ ማንኛውም ሀበሻ ይወዳል። በጣም ነው ደስ የሚለው። በጣም ጥሩ ተቀባይነት አለው። በጣም ደስ ብሎኛል። አንተም ደግሞ እኔ ጋር ስለመጣ ደስ ብሎኛል ቼፒዬ። እና የሁሉ ሰው ቡና ማጠጣት አይከብድም? አይ አይከብድም። ልምድ ሴትነት ያስፈልጋል። እንዴት አየሽው? በጣም ቆንጆ ነው። በጣም ነው ደስ የሚለው። እዚህ ቡና ስታፈላ ከሰዎች ጋር ስትነጋገር ሰዎችን ስታገኝ በጣም ነው ደስ የሚለው። ግን እንደዚህ አሁን በዛበት ቦታ ላይ እንደዚህ ቡና አይከብድም? ምንም አይከብድም። ምክንያቱም ዋናው ልምድ ነው። እኔ ለ2000 ለ3000 ሰው አዘጋጃለሁ እና ለማንኛውም ዝግጅት ነው የማቀርበው። ለሰርግ፣ ለልደት፣ ለማንኛውም ዝግጅት ባለፈውም እንደነጋሽ ማመድ ተመርኩ በየቦታው ያለው በጣም ደስ ይላል። ስለዚህ ቡና ከተባለ ለማንኛውም ዝግጅት ሰርግ የለም ምን የለም፣ በቃ ሁሉ ቦታ ላይ ትገኛለህ። ማንኛውም ቦታ ላይ ይገኛል። ከቡና ጋር የተያያዘ ነገር ምን አለ? ከቡና ጋር የተያያዘ እንግዲህ ቁርስም አለው። እንደዚህ አምባሻ ምናምን አምባሻ አለው። እንደገና ፈትል አምባሻ አለው፣ ፈንዲሻ አለው። ፈትል እንፈትላለን። አዎ ለልጆች እንዲማሩ ሙቀጫ እንዴት መውቀጥ እንደሚቻል ደግሞ እናሳያለን። በተረፈ ባህላችንን ነው የምናስተዋውቀው። በጣም ደስ ይላል። በዛ ላይ ድምቅ ብለሽ ኢትዮጵያን መስለሽ። ሁሌ ደግሞ ሀገር ልብስ ነው፣ ኢትዮጵያዊነትን በሚገልጽ ነው። ልጆችንም ታስተምራለህ። ገባ? አሁን ይሄን ሲያዩ በጣም ነው ደስ የሚላቸው ነጮቹ ምናምን። አሁን ቅድም ራሱ እጀዛ መንገድ ላይ ነጮቹን ሰርብ አድርጌ ነው የመጣው። ፖሊሶቹን በጣም የወለዱት። በጣም አሪፍ። እንግዲህ አንድ ቀን ቤት መጥተን ሙሉ ፕሮግራም እንሰራለን። ከዛ በፊት ግን አሁን እንዲህ አይነት ፕሮግራም ላለባቸው ሰዎች ለልደትም ለሰርግም ለማንኛውም ዝግጅት የቡና ግብ ቢያስፈልጋቸው እንዴት ነው የሚያገኙት? እኔን የምታገኙኝ አርቲስት ራሄል ኮፊ ይባላል። ቁጥሬ 2029480 ነው። በተረፈ ቲክታክን፣ ፌስቡክን እና ዩቲዩብ ላይ ራሄል ኮፊ ካሉ ያገኙኛል። እና በጣም አመሰግናለሁ ቸብዬ። ድራማው ቀረ እንዴ? ተውሹ እንዲያፈስ እየሰራ ነው።
በነገራችን ላይ በሁለት ተከታታይ ድራማ አሁን እየመጣ ነው። በአዲስ አዎ በአዲስ እየመጣ ነው። ቴንኪው እቺ አመሰግናለሁ። የዶራን የመሰለ ቡና በጠዋት አመሰግናለሁ። በሰባተኛው የታላቁ ሩጫ በአሜሪካ የሚዘጋጀው ፕሮግራም ላይ የተገኘ ነው። እንግዲህ በየዓመቱ ትገኛለህ። እንተዋወቅ። መጀመሪያ ወደ ኋላ መነሳ አድርገን ደግሞ በኢትዮጵያ አትሌቲክስ የነበረ የስራ ድርሻ ምንድን ነው የሚለውን ትንሽ ነገር በለን። ስሜ አትሌት ፈሩዳዲ ይባላለሁ። የቀድሞ አትሌት፣ በአሁን አሰልጣኝ፣ አሁን እዚህ በአሜሪካን ደግሞ ዳኛ ሰዓት ያዥ ነኝ። አሰልጣኝና ታሰልጥናለህ? አሰለጥናለሁ ከጄጃኮብ ከሚባል ማናጀር ጋራ ሃፍ ማራቶን፣ ፉል ማራቶን እንዲሁም ትሪፕ ልጆች ህጻናቶችንም እያሰራው ነው ያለው በቨርጂኒያ ውስጥ። በየዓመቱ እዚህ ላይ ትገኛለህ። እንግዲህ ለሰባተኛ ጊዜ ነው የተዘጋጀው። የዚህ ዝግጅት ጥቅሙ ምንድን ነው? አዎ አንደኛ እኛ ኢትዮጵያኖች የምንሰባሰብበትና የምንገናኝበት የምንተዋወቅበት ነው። ሁለተኛ ደግሞ ስፖርት ለጤናችን ነው። ልጆቻችንም እኛም የተሻለ ነገር ጤንነታችን እንድንጠብቅ ይረዳናል፣ ያግዘናል እና ለዚህ ነው ውድድሩን የምናካሄደው። መሰባሰቡንስ እንዴት አየኸው? መሰባሰቡ በጣም ደስ የሚል ነው። ፍቅር ያለን ነው። ከምንም በላይ ይኸው እንደምታየው ነው። ሁላችንም ምንም ከምንም ነፃ የሆነ ነው። ከብሔር ከፖለቲካ ነፃ የሆነ ሰው። ለዚህ በጣም ደስ የሚል ውድድር ነው፣ ዝግጅት ነው። ከምንም በላይ ደስ የሚል ነው። በዚህ ውድድር ላይ ደግሞ ያንተ የስራ ድርሻ ምንድን ነው? የሚነፋ ነገር ሁሉ ይዛል? አዎ ይሄ ያስኩት ማስነሻ ነው። ክብር እንግዶች ስታርት ወይም ማስነሻ ነው እና ይሄ መተኮሻ ይባላል፣ ወይም ጥይት ስንተኩስ ማስነሻ ይባላል እና እኔ ደግሞ የሰዓት የሚይዝ ሰው ነኝ። ሰዓት ነው የሚይዝላቸው ከአንደኛ እስከ 2 3ኛ ድረስ ሰዓት ይዛለሁ። የኔ ድርሻ ይሄ ነው። በጣም አሪፍ። በቀጣይ ዓመት ደግሞ እንገናኝ። እግዚአብሔር በሰላም ያገናኘ። የከርሞ የሚቀጥለው ጊዜ ደግሞ ያደርሰን። ጨቤም በጣም አመሰግናለሁ ለዚህ ያቀረብከኝ። ቴንክ ዩ ፈሩዳዲ ፍሮም ለገዳዲ። ቴንክ ዩ ሶ ማች። ክቡራትና ክቡራት እንደምትመለከቱት ታላቁ ሩጫ በአሜሪካ እንግዲህ ሊጀመር ፕሮግራሙ ሊጀመር ነው። እንደምትመለከቱት ሁላቸውም ተሰልፈዋል። እንግዲህ ውድድሩ ከተጀመረ በኋላ እኛም እንሮጣለን። እንግዲህ ትመለከቱናላችሁ ማለት ነው። አብራችሁ ቆያችሁ። ሙሉ ነገር እናሳያችኋለን። ማን ያሸንፋል ውድድሩን፣ ከዛ ደግሞ የመኪናውን ሎተሪ ማን ያሸንፋል የሚለው እንመለከትበት ይሆናል።
የተወደዳችሁ የምንገኘው ቸበ ሚዲያ ዩቲዩብ ቻናል ላይ ነው። ከዚህ ከአሌክሳንድሪያ ቨርጂኒያ ግራንድ አፍሪካን ራሊ ነው የምንገኘው። እንግዲህ በየአመቱ ለሰባተኛ ጊዜ ነው የሚደረገው። በየአመቱ የሚደረግ ውድድር ነው። እዛ ላይ እንግዲህ ከተለያዩ እንግዶች፣ አርቲስቶች እንዲሁም ደግሞ የኢትዮጵያን አትሌቶች እዚህ ቦታ ላይ ይገኛሉ። ስላገኘኋችሁ ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ቆየን። እኛም ደስ ብሎናል ስላገኘን። ፈርስት ታይም ነው የመጣችሁ? እንዴት አያችሁት? ኢትዮጵያዊነት ከለሩ እዚህ ጋር የምታየው መሰባሰቡ፣ ፍቅሩ በዛ ላይ ደግሞ ከረጅም ጊዜ በኋላ የሚገናኝ ሰው አለና የእውነት የኢትዮጵያዊነት ፍቅርን ከውስጥ አውጥተህ የምትገላለጽበት ቦታ ነውና በጣም ደስ ብሎኛል ስለመጣሁኝ። የጠፋ ድሮ የምታውቂያቸው አይሶ? አረ በጣም ብዙ አብሮኝ የተማረ ቅድም ስታስታውሰኝ ይቅርበኝ ይሄን ፕሮግራም እያየሽ ረስቻት አላቅሽም አልኳት። አይ ነው ሎንግ ታይም ይሆናል ወይ? በጣም ደስ ይላል። እንግዲህ ያው የምንሰማው የምናየው ነገር ማለት በፊልምም በምንም ግን ስትመጣ ደግሞ በአካል ደግሞ ሌላ ድባብና ሌላ ስሜት አለው። ስለ እውነት በጣም ደስ ይላል። ኢትዮጵያዊው እንዳለ አንድ ላይ ሆኖ የተሰጠን አቀባበል የሰጠን ፍቅር እጅግ በጣም ደስ ይላል። ያክብረልን። በዚህ አጋጣሚ እዛው ናችሁ ስትሰሙ የነበረው የኛ ሰው አሜሪካ ኑሯችን፣ ሁኔታችን፣ አኗኗራችን፣ ስታይላችን እንደጠበቃችሁ ታገኛችሁት እንደነበረ ነው ወይስ እውነት ለመናገር ራሱ? አዎ እኔ አሁን ለምሳሌ የሄድንበት አንድ ሁለት ቦታ ነው። ከመጣን ገና 3 ነው 4 ቀናችን ነው። በደንብ ዞር አላልንም። ግን አንድ ቦታ ኢትዮጵያውያኖች የሚሰባሰቡበት ኢትዮጵያውያኖች ሱቅ፣ ምግቡ፣ ፌጦ ሁሉን አይቻለሁ። እንግዲህ የሌለ ነገር ሆድ ቁርጠት ቢያም እንኳን ፌጦ አለ እየተባለ የሚሸጥበት ቦታ ነውና ያ እንዳለ የምንተመለከተው ነገር ኢትዮጵያ ያለ አይነት ስሜት ነው የሚሰማው እና እጅግ በጣም ደስ ይላል። እንግዲህ ወደ በኋላ ላይ ደግሞ እንግዲህ ትንሽ ባለን ቆይታ ዞር ብለን እናያለን። ምን ይዛችሁ መጣችሁ? እኛ እንግዲህ ያው በዚህ ፕሮግራም ላይ የራዕይ የበጎ አድራጎት የአእምሮ እድገት ውስንነት ያለባቸው ህፃናት በኢትዮጵያ ይገኛሉ፣ እዚህም ያሉ የዛ አምባሳደሮች ነን። ሁለታችንም እንግዲህ ራዕይን የበለጠ ፕሮሞት ለማድረግ ከህብረተሰቡ ጋር ለማስተዋወቅ እንዲሁም ደግሞ ይኸው እዚህ ጋር ይዘናል። እነዚህን ወረቀቶች እየወሰዱ እንግዲህ በዚህ ሊንክ እየገቡ $5 እየከፈሉ እያዋጡ የራዕይ ቤተሰብ እንዲሆኑ እነዚህ ልጆች እንዲረዱ እንዲያግዙልን እንፈልጋለን። ከዛ ውጭ በምን ይገኛል? ዌብሳይት አለው። እንደዚሁም ደግሞ እንግዲህ ቻሌንጅ ነው 1000 ሰው $5 ድጋፍ እንዲያደርግልን ጥሪ ለማድረግና ለመቀስቀስም ጭምር ነው። ቀደም ሲል እንደገለጸችው እንግዲህ ከ350 በላይ የሚሆኑ ህጻናቶች የአእምሮ እድገት ውስንነት ያለባቸው ልጆች አሉ። እነሱም ማገዝ፣ እነሱም መደገፍ አንድም ለስጋ አንድም ለነፍስ ጥሩ ስለሆነ እባካችሁ እርዱን፣ አግዙን ማለት እንወዳለን። በዚህ አጋጣሚ እጅግ አድርገን ግን እናመሰግናለን ለተደረገልን ነገር። የህፃናት መርጃ ድርጅት ዌብሳይታቸውን እኛም እናስቀምጣለን። በዛ ላይ የገባችሁ እንግዲህ እንድታግዟቸው ከአንድ ድንጋይ ከአንድ ብርቱ ሁለት መድኃኒት ይባላልና $5 ደግሞ ምንም አይደለም። ያግዟቸው ብዬ ተስፋ አደርጋለሁ። ስላገኘኋችሁ ደስ ብሎኛል። መልካም ቆይታ እንግዲህ። እሺ ወንድሜ። እሺ ቴንክ ዩ። ኦኬ እሺ መልካም። በልጆች ውድድር አሸናፊ ሆንሽ? በሴቶች አሸናፊ ነኝ። በሴቶች ማን ስምሽ? ስለዚህ አንደኛ ወጣሽ በሴቶች። እንዴት አየሽ? እንዴት ነበር ውድድሩ? ውድድሩ በጣም ጥሩ ነበር። የመጀመሪያ ጊዜ ነበር። እንደዛ አልጠበቅኩም ነበር። መጀመሪያሽ ነው ስትመጪ? ከኢትዮጵያስ? ከኢትዮጵያ ትምህርት ቤት ነው እንጂ ሌላ ተወዳድሬ አላውቅም። እዚህ ምን ያህል ጊዜ ሆነሽ ከመጣሽ? 6 ወር። 6 ወር? ገና አዲስ ነሽ? ቤተሰቦች ሩጫ ውስጥ አሉበት? አይ ቤተሰቦቼ ያሉበት። ስለዚህ አንቺ ነሽ በመጣሽ 6 ወርሽ ደግሞ እዚህ አሜሪካ መጣሽ፣ በቃ አሸናፊ ነሽ ማለት ነው። ስለዚህ አንቺ በቃ ብዙ ተስፋ አለሽ ማለት ነው ወደፊት። ትምህርት ቤት ትሮጫለሽ አሁን የገባሽበት? አዎ ትምህርት ቤት ክሮስ ካንትሪ እሮጣለሁ። ስለዚህ አሁን ትምህርት ቤት ነው ኢትዮጵያ ያለሽ? እዚህ ትምህርት ቤት። እዚህ እዛም እንዴት ነሽ? ጎበዝ ምናምን? እዛም አንዴ ተወዳድሬያለሁ ትምህርት ቤት። ውጤት እንዴት ነበር? ውጤት ከአንድ እስከ 3 ነው አብዛኛው ጊዜ ነው። ልምምድ ታደርጊያለሽ? በደንብ ፕራክቲስ ታደርጊያለሽ? ፕራክቲስ አደርጋለሁ። ወደፊት ምን መሆን የምትፈልጊው? ሯጭ ነው። ክሮስ ካንትሪ። ስለዚህ ብዙ ኤክሰርሳይዝ መስራት ያስፈልጋል። ደግሞ እንደምትፈልጊበት መሆን ትደርሻለሽ። እንኳን ደስ ያለሽ። ተሸላሚ ነሽ። እንኳን አሸነፍሽ። ጊቭ ሚ 5 ታንክ ዩ። ሰላም እንዴት ነሽ? ማነው ስምሽ? ያብስራ። ስንተኛ ክፍል ነሽ? ሰባተኛ። ተወዳደርሽ? ስንተኛ ወጣሽ? ሶስተኛ ወጣሽ። እና ተሸለምሻ ሜዳሊያ?
አይ ገና ነው። እንዴት አየሽው? ጥሩ ነው። አሪፍ ነው። ህዝቡ እንደዚህ የመጀመሪያሽ ነው ስትመጪ? አይ ሁለተኛሽ ነው። ባለፈው ማሽን ተሻለ? ባለፈው ማሽን ተሻለ? የመርሽ ነሽ? ለትምህርት ቤት ትሮጫለሽ? ትምህርት ቤት በደንብ ናይስ። እና ለእናንቺ አይነት እኩያ ልጆች ምን ታያቸዋለሽ? ዶንት ጊቭ አፕ። ሁሌም የምትሞክሩ ነገር ሞክሩ። እግዚአብሔር ያግዛችሁ። እና ወደፊት ምን እንጠብቅ? አንደኛ በምን በምን ስንተኛ? 5000 10000 ማራቶን 5000 በ5000 ነው የምትሮጪው ትምህርት ቤት? ጉድ ላክ። ኦኬ እዚህ ውስጥ ከዜሮ 4 ዜሮዎች አሉ፣ 4 አንዶች አሉ፣ እስከ 9 ይሄዳል። እዚህ ውስጥ እንደምታዩት እና ምንድነው የምናደርገው ዘንድሮ ለየት ለማድረግ ለማጓጓትም 3 ጊዜ ነው እጣው የምናወጣው። ፎሎ ሚ ሂር 3 ጊዜ ነው እጣው የምናወጣው። ዳሩ የመጀመሪያውን ቁጥር ትይዛለች። ስለ ጓደኞቼ ወዳጆቼ ስለሆኑ ነው ሳቆላምጣቸው ለማክበር አይደለም፣ ወንድሞቼም ናቸው። ስለ የሁለተኛውን ቁጥር ያወጣል። ያሬድ ሶስተኛውን ቁጥር ያወጣል። መሰረት አራተኛውን ቁጥር ታወጣለች። የደረሰለት ሰው እዚህ ይኖራል ብለን እናስባለን። ወደ ስቴጅ ይመጣል። ሁለተኛም ሰው እንደዚሁ እናወጣለን። ለሶስተኛውም ነው 3 times ኦኬ። ከዛ በኋላ እዚህ ጋር መተን የመረጣችሁትን ቁጥር የመጀመሪያ ያወጣው ሰው የስቴጅ ላይ የመረጠውን ያነሳል። ከዛም ሁለተኛው ሶስተኛው እየወረዳችሁ ትሞክራላችሁ ማለት ነው። የመጀመሪያው ሰውዬም ቢከፈትለት ቁልፉን ሁለተኛውም ሶስተኛውም የነሱ እንዳለ እንዲያውቁት ይሞክሩታል። ተግባባን ጋይስ? All right, who is ready to get this started? Woo! Again, we really just want to thank our partners at Alexandria Toyota for making this possible. Again, all the sponsors, but this is such a special moment every year with the race. So thank you all for staying with us and let the games begin. የመጀመሪያውን ቁጥር ደራርቱ We got number 1, guys. We got number 1, okay? So I'm going to ask Slade to come out here and pick one number as well. We got 4, guys. Number 4. Don't worry, you're going to get 3 chances, guys. ቀጥሎ አቶ ያሬድን አስቸግረዋለሁኝ። አቶ ያሬድ ሼክ ባረገው ቅር ካላለ እባክህ ቁልፉን ያዝልኝ፣ መክፈቻችን ነው። Number 2. That last number is 7. 1, 4, 2, 7. Do we have it here? Yay! Come out here. Come out here. Congrats. We got our sister here. Congrats. የመጀመሪያውን አሸናፊ አግኝተናል። ከየት እንደሆነች ልጠይቃት አይደለ? ሜሪላንድ። ጉድ ላክ። እንደገና ሁለተኛውን አሸናፊ እንፈልጋለን። የደረት ቁጥር 1 ብሎ የሚጀምር የደረት ቁጥር 1 ብሎ የሚጀምር 7 ማፊ እዛ ጋ ጭፈራ ይታየኛል። ስንት ቁጥር ነው እሱ? 1 7 ዋው! እዛ አካባቢ 1 7 የታየኝ ነው። 1 7 እዚህም አለ። 1 7 8 ኦ 1 7 8 አቤት የቀጣዩ ቁጥር 1 7 8 3 እዛ ጋ እየታየኝ ነው። ወይኔ
1783. Come on up. Oh my God. 1783. Congrats. One Kate. Now from Silver Spring, Maryland. I know. የመጨረሻው 4 ቁጥሮችን እንጠራለን ሶስተኛውን አሸናፊ ለማግኘት የደረቅ ቁጥር 1 ቀጣዩን ቁጥር የሚጠራልን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት በዓለምና በኦሎምፒክ ኢትዮጵያን ከፍ አድርጎ ያስጠራው ስለሽን ቁጥር 3 1 3 እዛ ጋር ይታየኛል ወይ ለቀጣዩ ቁጥር 1 3 እዚህ ጋር ይታየኛል ሌላ 1 3 1 3 0 እዚህ ጋር ይታየኛል 1 3 0 5 Oh my God በኢትዮጵያ እጅግ ከምንኮራባቸው በጣም ብዙና ጥቂት ሰዎች መካከል ደራርቱ ቱሉ ቀዳሚ ነች። በማሸነፏ ብቻ አይደለም፣ በባርሴሎና ታሪኳ ብቻ አይደለም፣ በህይወቷ ብቻ አይደለም። ደራርቱ ሁሉ ነገሯን ለኢትዮጵያ የሰጠች ነች። ስለ ደራርቱ ሲነሳ ብዙ ነገር ማለት እንችላለን። ይህ ውድድር እንዲከናወን ደግሞ ትልቁን ድርሻ ከጀርባ ሆና የምትጫወተው እሷ ስለሆነች ይህ ውድድር እንዲኖር ስለፈቀደችልን ከልብ እናመሰግናታለን። ለምታደርገው ነገር ሁሉ ደራርቱ እናመሰግናለን። ስለሺ ስህንን ከሶስቱ ማን ቢጀምር ብዬ ብጠይቅህ ምርጫ ምንም ፌር ለመሆን ነው። ማን ከሶስቱ ይጀምር? መጨረሻ ከደረሰ ኦኬ ሶ ዲጄ ኪፕ ጎይንግ ኤንድ እዛ ጋር የሚያስተናግዱ ሰዎች አሉ። ሸዊት አለች እጅና መኪናሽን እንድትሞክሪ እባክሽ። ፎቶግራፈሮች ፊታችሁን ወደ መኪና ብታዞሩልኝ። በነገራችን ላይ አትሌቲክስን የሚከታተለው ያየለች ወርቁ ልጅ ናት። አትሌቲክስን የሚከታተል ሰው ሀገራችን ወክላ ባንዲራ ያውለበለበች ናት። ኮንግራቹሌሽን። ክብራትና ክብራት እንግዲህ ውድድሩ ተጠናቋል። እንደተመለከታችሁ በጣም አጓጊ የነበረ የመኪና ሽልማት ውድድር ነበረ። በውድድሩ ላይ ቀደም ኢንተርቪው ያደረግልሻል። ሁለተኛ ወጣሽ፣ ሶስተኛ ነው ወጣሽው። ሌላ ድል፣ 2 ድል አይደል? በነገራችን ላይ የአንጋፋዋ አትሌት የአየለች ወርቁ ልጅ ናት። አየለች ወርቁ እንግዲህ በባርሴሎና ኦሎምፒክ ከነደራርቱ ጋር አብራ ስትሯሯጥ የነበረች ጀግና አትሌት ናት። የሷ ልጅ ናት። ዛሬ እዚህ ቦታ ላይ ተገኝታ ሶስተኛ ወጣለች። በአማራጭ ደግሞ ቶዮታ 2000 ስንት ነው? 26 አሸናፊ ሆነሻል። ምን ተሰማሽ? በጣም ደስ ብሎኛል። አልጠበኩትም ግን ደስ ብሎኛል። እንዴት ነበረ? ጥሩ ነበር፣ አሪፍ ነበር። እዛ ላይ መድረክ ላይ ሆነሽ የጣው ቁጥር ሲወጣ በጣም ነው የሚያስፈራው። ፋዘር ዳዲ አብሮሻል? ማሚ የለችም፣ ስራ ነች። ሰምታለች? አልሰማችም። እና መኪናው ምን ይታሰባል እንግዲህ? ደርሰሻል ለመንዳት? ትነጃለሽ? ስለዚህ መኪና አግኝተሻል። ኮንግራቹሌሽን፣ ጉድ ላክ። እሺ፣ ታንክ ዩ
ክብራትና ክብራት የ2025 የግራንድ አፍሪካ ታላቁ ሩጫ በዚህ በዋሽንግተን ዲሲ ላይ እንግዲህ ለ7ኛ ጊዜ የተዘጋጀው ፕሮግራም በዚህ መልኩ ተጠናቋል። እጅግ በጣም ብዙ ሰው ተሳትፎበታል። የህፃናቶች የሚያወቀች ውድድር በጣም ደስ የሚል ነበረ። በጣም የሚገርመው ነገር እንግዲህ የመኪናውም ሽልማት እጣ በጣም አጓጊ ነበረ። ለሶስት ሰዎች ደርሶ ነበር። ለተመልካቾች እንግዲህ የመጨረሻዋ ደግሞ አሸናፊ በጣም የምንወዳት የምናከብራት የአትሌት አየለች ወርቁ ልጅ ናት መኪናውን ያሸነፈችው። እንግዲህ እዚህ ቦታ ላይ ተገኝተን የሰራነው ፕሮግራም ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ።